ያለውን ነገር ለመረዳት የግድ እናት መሆን አይጠበቅም። የትኛውም ሰው እኮ ሽማግሌም ሆኖ ምንም አዛውንትም ደክማት ለቆመች እርጉዝ ሴት ቦታ ለቆ ነው ቁጭ በይ ምናምን ሁላ ይላል። እሱ አርግዞ አይደለም ገባሽ? ህመሟን ለመረዳት ማርገዝ የግዴታ ነው ብዬ አላስብም። ሴት ብቻ መሆን በቂ ነው። ገባሽ? ይህንን ነገሮች አንደርስታንድ ለማድረግ እንዴት ነው በእንደዚህ አይነት ሞመንት ውስጥ ሆኜ እንዴት ከሆርሞን ጋር እንዴት ከራሴ ጋር እየተጋጨሁኝ ከዛ እንደዛ አይነት ችግሮችን እየተጋፈጥኩኝ እንዳለፍኩኝ እኔ ነኝ የማውቀው። ምን አይነት አስቀያሚ ሌሊቶችን እንዳሳለፍኩኝ እኔና ፈጣሪ ነን የምናውቀው። እና በዚህ አኳያ ደግሞ ከጎኔ ለነበራችሁ ሰዎች በጣም ቴንኪ ሶማች ማለት እፈልጋለሁኝ። አብዛኛውን ጊዜ ቻሌንጆችን ምናምን እየተጋፈጥኩኝም እንዳልፍ ወንድሞቼ እኔ የምለው ሩታ አሁን አብሮሽ መጥቶ ለአንቺ እንደ በፊቱ ይሆናል ወይ? ባል ይሆንሻል ወይ? አምነሽበታል ወይ? እሱ ብዙ ሴቶችን የሚፈልግ ሰው ነው። ሴቶችን እንደ ልብስ የሚቀያይር ሰው ነው። ሰው አረግሽው አንቺ ነሽ። ግን እሱን ሁላ በአንድ ፍራሽ የተኛችሁትን ቀን ራሱ ረስቶታል። ብዙ ነገር ያደረግሽለት ለዚህ ደረጃ ሁሉ ያደረሽውን ሁሉንም ረስቶታል። ግን ይኸው ባል ይሆንሻል ወይ? ለልጅሽ አባት ይሆናል ወይ? እንደ በፊት ይሆናል ብለሽ ነው ወይ? አስበሽበታል ወይ? አሁንስ አይጎዳሽም ወይ? አይሆንሽም። ማርያምን አባትም እናትም ሆነሽ ለልጅሽ መስዋዕትነት ከፍለሽ ብታሳድግ ነው የሚሻለሽ። አይሆንሽም። እሱ ብዙ ሴቶቹን እሱ የሚፈልገው ገና ልጅ ነኝ ልዑል ይሻላል ከሱ ማለት ነው። ምንም የማያውቀው ልዑል ይሻላል። እሱ እኮ አይምሮ የሌለ ሰው ነው። ለእናቱ ክብር የሌለ ሰው ነው። እናቱን የሚወድ ሰው ሴት ልጅን አይጎዳም። ትላንትናውን አይረሳም። ኮቴዋ ይርጠብ ነው ብለው የመሰከረልሽ ሴት ነሽ። ብዙ ነገር ብዙ ሚዲያ ላይ ለአንቺ የመሰከረልሽ ብዙ ነገር ቃል የገባልሽ ቃሉን ሁሉ ቀጥፎ በላ። አይሆንሽም። ከምትቁጪ ራስሽ ቆፍጠን ብለሽ ከልጅሽ ጋር ብትኖሪ ነው የሚሻልሽ። አይሆንሽም። ተይው። ስለምትወጂ ነው፣ ስለምታፈቅር ነው። አንደኛ የመጀመሪያሽ ስለሆነ ነው። እሱም ይወድሻል፣ ግን ተግባር ላይ ዜሮ ነው። ምን ይሰራልሻል? ባል ካልሆነ ምን ያደርግልሻል? እንደ ምስት ካላከበረ፣ እንደ ልጅ እናት ካላከበረ ምን ያደርግልሻል? ዝም ብሎ ለባልነት ታይ እንጂ። አሁን ፍቅርን እውነቱም አምኖ እኮ ነው ከሷ ጋር ለመቀጠል ማለት ነው። የሱ አረመኔነቱን አየሹ? ማርያምን የሰው አረመኔ ነው እሱ። ወደ ራስሽ ተመለሽ። ዲኖች ያገዛችሁኝ ቴንኪው ማለት እፈልጋለሁ። ምክንያቱም የምሬ ነው የምልሽ፣ ብቻሽን ቻሌንጅ ያደርጋል። በጣም ነው የሚከብደው። በፈጣሪ ስም በጣም ነው የሚያስጠላው። በጣም ነው የሚሰብረው ስሜቱ እና ያንን ስሜት እንዳልፈው ፈጣሪ ረድቶኛል። ከፈጣሪ ባሻገር ደግሞ ጓደኞቼን፣ ቤተሰቦቼን አይዞሽ ያላችሁኝ እንዲሁም እናንተ ኦዲየንሶችን ጭምር እጅግ በጣም ነው ማመሰግናችሁ። ማትገቢ ሴት ነሽ። እንግዲህ ሄርሜላም ስሜቱን ትረዳለች ብዬ አስባለሁ። ከሱ የበለጠ ሰው ዛሬ ላይ ፍቅር መጥቷል። የሚታገቢ ምን ያደርጋል? እድል ነው። ጌታ ምስክር እየፈራሁ በጣም ያስጠላል። እኔ በራሴ ቤተሰብ ማይቻል ይናልኝ ደህና ነህ? አለ ፒስ ነው። በእንግዳ ይዤ እመጣለሁ። አንዳንዴ ደግሞ እንዲህ ነኝ እኔ። ና ጠጋ በል። አይ ወደዛ የሚመጣ ሰው ስለማይ እንደዚህ ብለህ አትጋርደኝ። ቀጥ በል ጠጋ ወደዚህ። ምንም ዛሬ የወንድ ስዳቤ መሆኑን በዚህ ነው የሚያስታውቅ። በጣም ትልቅ ነገር ልነግርህ ነው ማለት ሊያስደስትህም ሊረብሽህም ይችላል። አይዶን ነው አላውቅም። አስቀያሚ ግን የሚሻለው ይሄ ነው ለሁሉም። ትላንትና የተነሳበት ግን አትርሳ። ነበረች ቅድም ስታወሪ ደውለሽ አልነበረችም? ግን ያው ነግሬያታለሁ። አሁን የመጣችሁ ትንሽ ቆይታ ግን ያው ነገረው እያስጨንቃለሁ። ግን
ለመረዳትና ተረጋግተ ለማዳመጥ ሬዲዮ መጀመሪያ አውርተን እስክንጨርስ ምንም አይነት ምላሽ እንዳትሰጥ ማለት ንግግራችን እንዳታቋርጥ ያልተጨረሰ ሀሳብ ይዛ ሌላ ድጋሚ ሌላ ውዥንብር እንዳይፈጠር ማለት ነው። እና እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ሁሉም ነገር እኔና ሩታ የምንደባደው የምንጣላው የምንበሻሸቀው ሁሉም ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ለአንተ አልነገርኩም። አይኖ አንተ ጋር ሁሉ ነገር እውነት ነበር። እናንተ እያወራን የነበረው የእውነት ነው። ምክንያቱም እኔ ድጋሚ አሁን ለምሳሌ ያንን ሁሉ ነገር የማደርግበት ኃይል የለኝም። ሩታ እንደዛ ስትሆን ነው ወደ አንተ ጋር ተመልሼ የመጣሁት እና አንተም ደግሞ አሪፍ መንገድ ላይ አይደለህም ማለት ልቦናህ አልተረጋጋም። ሁለት ልብ የሆንክ ይመስለኛል እና ሁሉን ነገር ደግሞ ለማየት አይንህን መግለጥ ያለብን እኛ ነን። እንድታስተውል ማድረግ ያለብን እኔና ሩታ ነን እና እኔና ሩታ አውርተን ጨርሰን ነው እኔ አንተ ጋር መጥቼ አውርቼክ ምናምን እሷም ባንዴ የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ገብቷል። እዛች ጋር መታ እህት ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም ማለት ብዙ ነገር የተደረገ ነገር ስላለ ይሄን ለአንተ አላስረዳህም እና ያማል፣ የእውነት ያማል። በሷ ቦታ ሆኜ እኔ ደግሞ ስረዳው ሳያው በጣም ነው የሚያመው። ምክንያቱም እርጉዝ ሆነ ሆርሞንክ እንዴት እንደሚቀያየር የሚያስደስት ነገር ሊያስከፋ ይችላል። እንኳን እንደዛ አይነት ነገሮች እንደዛ ሆና እየለመነችክ የነበረው አራስ ሆና ያ ሁሉ እንባ እያነባች ገብቷል። ግን እንደዛም ሆኖ ውስጧ ጥላቻ የለም። ልጃችንን አብረን እናሳድግ ፍቅር ነው ምናምን። አንተ ለምን እንደሆነ አላውቅም ያ ሁሉ ነገሮች እየታዩክ አይደለም እና ጭራሽ በቃ ማርያምን ጀግና ነሽ ፍቅር ሳይ እንኳን ቀጥል ላረግሽው አናቱ ይቃጠል የዶማ ራስ ማሰቢያ የተሳነ ኖርማል አድርገኸዋል። እንደማ አንቺም ቅሪ ማለት ከራሱ ጋር አይደለም እንዴ ብዬ እስክጠራጠር ድረስ አንተም አንቺም ቅሪ፣ ሁላችሁም ቅሩ፣ የራሴ ህይወት ጀምራለሁ ትላለህ። አንድ ቀን ደግሞ በቃ አንቺ ትሻኛለሽ ትላለህ። ይሄ ነገር ደግሞ ልክ አይደለም። ለአንተ የምትሆነው ሩታ ናት። ልክ ናት። በደንብ አዳምጣትና በደንብ አስተውል ለመረዳት ሞክር። ተናደ እሺ፣ እኔ ጋር የመጣሽበት መንገድ እንዴት ነው? አሁን ለምሳሌ አብርሽ ነው አሁን በዚህ ሳምንት በዚህ 15 ቀን ምን ያየኸው ምን የተረዳኸው ነገር አለ? ጭንቅላት አለው ለመረዳት ምን ያየኸው ምን የተረዳኸው ነገር አለ? እኔን ከጎኔ ለመሆን ነው የመጣሽው የነበረው ወይንስ ምንድነው? እኮ አሁንም እኮ ከጎንህ ነኝ፣ ባይዘዌ ከጎንህ ነኝ። ምን ሆነ ከጎን እሷ ምን ሆነ ካንተ ከጎን ሞቶ ነው ራስ ነክ ታመሃል። ምን ሆነክ አንተ ነህ የተጎዳከው፣ የታመንኩ አንተ ነህ የተጎዳከው። አንተ ለክስክስ የወንድ አሰዳቢ ሳይ እንኳን ቀጥል ላረግሽው ጎበዝ ነሽ፣ ትለያለሽ። ከጎን የምትሆነው አብራክ በመሆን ወይም ደግሞ ያንተ ፍቅረኛ በመሆን አይደለም። ህይወትን ለማስተካከል ነው የመጣችው። ፍቅረኛ የሆኝ ምናምን አይደለም። እኔ እና እሷ የሚያወራንበት መንገድ አለ። ፍቅር ነገሮች ልክ እያደረግሽው ነው። እኔም ፍቅረኛ የምናወራውን በቴክስት የሚያወራ ነው። እኔ ከመምጣቴ በፊት ምናምን ሩታ ታውቃለች፣ አይተዋለች፣ አንባዋለች። አውቃለሁ ሁሉንም ነገር በደንብ ነው። ሁሉንም ነገር ሁለታችን ነው። እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንም እየተጫወትብህ አይደለም። መንገድን እያጸዳንልክ ነው እንዴ። ያልታየህን ነገር እንዲታየህን እያደረግን ነው። ገብቶሃል? ከእሷ ጋር ሆነሽ እኔ እየተጫወትሽብኝ ነበር። ለምንድን ነው አብርሃም የማታስበው እንዴ? ፍቅር የምርሽ ነው? የምሬን ነው። ፍቅር ቀልዴን ነው በይ